Mindablan, a runner on a straight track covers 1 kilometer in 4 minutes. 4 minutes. What is his average velocity in kilometer per minute, kilometer per second, and kilometer per hour? ይህን ጥያቄ እንግዲህ በትናንትና ወይም ባለፈው ባስቀመጥኩላችሁ ቪዲዮ ላይ ጥያቄ ሰርችላችኋለሁ። ይህን ደግሞ ተጨማሪ በማድረግ እናንተ እንድትለማመዱበት ብዬ ያመጣሁት ኤግዛምፕል ነው ማለት ነው። ስለዚህ አሁን እዚህ ጋር ጊቨን ምን ሰጥቷችኋል? ጊቨን ምን ሰጥቷችኋል? ዲስታንስ ኦር ዲስፕሌስመንቱ 1 ኪሎ ሜትር ተሰጥቷችኋል። እንደዚሁም ታይሙ ለምን ያክል ታይም ነው ትራቭል ያደረገው? 4 ሚኒት ነው። 4 ሚኒትስ ነው የተሰጣችሁ። ስለዚህ ዋት አቨሬጅ ቬሎሲቲ ምን ያክል ይሆናል ነው። ምን ያክል ይሆናል። ስለዚህ አቨሬጅ ቬሎሲቲ ምንድን ነበር ያልኩት? አቨሬጅ ቬሎሲቲ የምንለው it is a total displacement divided by the time total time የምንለው average velocity of a moving object is equal to change position or total displacement divided by total time taken ብለን ዲፋይን አድርገናል። ወይም change position divided by time interval that changes what its position, or this equal to total displacement over time taken to travel this displacement ብለን እናስቀምጣለን ማለት ነው። ስለዚህ what the displacement ምን ያክል ነው? ዲስፕሌስመንቱ በተሰጠ መሰረት ስንሰጥቷቸዋል 1 ኪሎ ሜትር ተሰጥቷቸዋል። ዲቫይድ ባይ ታይም ምን ያክል ነው? ታይም 4 ሚኒት ነው። 4 ሚኒት ተሰጥቷቸዋል። ስለዚህ ይሄን አድርጌ ላስቀምጠው ምን ይሆናል? 1/4 0.25 ኪሎ ሜትር ምን ብሏቸዋል? ኪሎ ሜትር ፐር ሚኒት ይሆናል ማለት ነው። ፐር ሚኒት። ስለዚህ አሁን ይሄንን ኪሎ ሜትሩን በኪሎ ሜትር አስቀምጫለሁ፣ ሚኒቱን በሚኒት አስቀምጫለሁ። የፈለኩት ምንድነው? ዩኒት ኮንቨርዥን እንድታውቁ ወይም እንድትለማመዱ ነው የፈለኩት። ስለዚህ ዩኒት ኮንቨርዥኑን እንዴት ነው የምትሰሩት? የመጀመሪያው የሚላችሁ ኤ ላይ በኪሎ ሜትር ፐር አወር አስቀምጡ ነው የሚላችሁ። በኪሎ ሜትር ፐር አወር ይሄው በኪሎ ሜትር ፐር አወር አስቀምጠው 0.5 ኪሎ ሜትር ፐር ሚኒት ሆኗል። ይሄን ደግሞ እስኪ በኪሎ ሜትር ፐር ሰከንድ አስቀምጡት። በኪሎ ሜትር ፐር ሰከንድ እንዴት አድርጌ ነው በኪሎ ሜትር ፐር ሰከንድ የማስቀምጠው? እዚህ ጋር ልጆች አሁን ይሄንን ኤ ልበለው፣ ቢ እቺን በኪሎ ሜትር ፐር ሰከንድ አስቀምጡልኝ። በኪሎ ሜትር ፐር ሰከንድ እንዴት አድርጌ ነው የማስቀምጠው? ኪሎ ሜትር ፐር ሰከንድ ስናስቀምጠው በቀላል ዘዴ ነው ማሳያችሁ። በቀላል ዘዴ ለምሳሌ በዩኒቲ መልቲፕላይ ታደርጋላችሁ። ይሄንን ምን አደርጋለሁ? this average velocity 0.25 ኪሎ ሜትር ፐር ሚኒት ይሄንን በመልቲፕላይ ላድርገው። ኪሎ ሜትር ፐር ሰከንድ የተባለኩት አይደል? እንዲህ ባደርገው ኪሎ ሜትር ፐር ሰከንድ በስሎ የማስቀምጠው እንዳለ this 1 minute አደርገዋለሁ። 1 minute divided by 1 minute divided by 1 ሚኒት ስንት ሰከንድ ነው? 1 ሚኒት ስንት ሰከንድ ነው? ይሄንን ለስንት እናደርገዋለን? 60 ሰከንድ ይሆናል ማለት ነው። 6 ሰከንድ። ስለዚህ ተመልከቱት፣ ይሄንን 1 ሚኒት ማለት 6 ሰከንድ ነው። 6 ሰከንድ divided by 6 ሰከንድ 1 ሆነ ማለት ነው። በዩኒት መልቲፕላይ ታደርጉታላችሁ ወይም ሬሾ 1 ይሆናል ማለት ነው። ነገር ግን ይሄ እንደዚህ ባጣፋው ሚኒትን በሚኒት ባጣፋው ማን ይቀራል? 0.25 divided by 16 times ምን ነው እዚህ ጋር ኪሎ ሜትር ፐር ሰከንድ ይሆናል ማለት ነው። ኪሎ ሜትር ፐር ሰከንድ። እዚህ ጋር አሁን ይሄ ለዚህኛው መልቲፕላይ ስናደርግ ዩኒት ቼንጅ ያደርግ ይችላል። ኮንቨርጅ ስለተጠቀምኩ ያለሁት ማለት ነው። ነገር ግን ሌላ ምንም የሚያመጣው ለውጥ አይኖርም። ስለዚህ ይሄንን this average velocity by ኪሎ ሜትር ፐር ሰከንድ ምን ይሆናል ማለት ነው። ይሄን እስኪ መልቲፕላይ አድርጉልኝ። ካልተሳሳትን 1.6 10 the power of -3 ኪሎ ሜትር ፐር ሰከንድ ይሆናል ማለት ነው። this is ኪሎ ሜትር ፐር ሰከንድ ወደ ኪሎ ሜትር ፐር ሰከንድ ቀይሬዋለሁ ማለት ነው። ስለዚህ ምንድን ነው ያደረኩት? ይችን ወደ ሰከንድ መቀየር ነው የፈለኩት። ስለዚህ 1 ሚኒት ኦቨር 6 ሰከንድ እናደረኩት። ይሄ ማለት ሪዛልቱ ወይም ሬሾ የዚህ ስንት ነው? 1 ነው የሚሆነው። መልቲፕላይ ሳደርገው ግን ሚኒት በሚኒት ካንስል ይሆናል፣ ሰከንድ እንዳለ ይቀራል። ለዚህ 0.5ን ለ60 ዲቫይድ ስታደርጉት ስንት ይሆናል? 4.16 10 the power -3 ኪሎ ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ምን ኮንቨርት አደረጉኝ? እዚህ ጋር ኪሎ ሜትር ፐር ሚኒቱን ወደ ኪሎ ሜትር ፐር ሰከንድ ቀየርኩ ማለት ነው። እሺ ሲ ላይ ደግሞ ምን እናደርጋለን? ሲ ላይ ወደ ምን ቀይር የተባልነው
ወደ ኪሎ ሜትር ፐር ሃወርስ እንዴት ነው የምቀይረው? ይህንን በቀጥታ የመጀመሪያውን ቁጥር እንዳርግ ያለው 0.25 ኪሎ ሜትር ፐር ሚኒት ኢን ብራኬት አሁን እዚህ ጋር ሃወር እንዴት ነው የሚሰጠኝ? ሃወር ወደ ሃወር ለመቀየር ምን አደርጋለሁ? እዚህ ጋር ወደ ሃወር ለመቀየር እዚህ ጋር ሚኒት አለኝ እንድል አደረግ ነው 60 ሚኒት ከስንት ጋር እኩል ነው? 60 ሚኒት ከ1 ሃወር ጋር እኩል ይሆናል። ይሄን ለዚህ ብታካፍሉት ይሄም ዋን ሃወር ነው፣ ይሄም ዋን ሃወር ነው። ስለዚህ ካንስል ብናደርገው አንድ ይሰጠናል ማለት ነው። ነገር ግን ይችን በዚህ ጋር ካንስል አደርጋታለሁ። ዘይን ይችን መልቲፕላይ ስታደርጉ ስንት ትመጣለች? 0.25 አለ። 0.5 እዚህ ጋር ኪሎ ሜትር አለ፣ እዚህ ጋር ሃወር አለ። ስለዚህ ታይምስ 60 ኢን ዘ ብራኬት እዚህ ጋር ምን ይሆናል? ኪሎ ሜትር ፐር ሃወር ይሆናል ማለት ነው። ስለዚህ ኪሎ ሜትር ወደ ኪሎ ሜትር ፐር ሃወር ስንቀይረው this is average velocity of this runner is equal to 50 ኪሎ ሜትር ፐር ሃወር ይሆናል ማለት ነው። ኪሎ ሜትር ፐር ሃወር። ስለዚህ በዚህ መንገድ ዩኒትን ኮንቨርት ማድረግ ትችላላችሁ። አንዱ ዩኒት ወደ ሌላ ዩኒት ወይም የተሰጠንን ኮንሰፕት መውሰድ። አሁን ለምሳሌ አንዳንድ ጊዜ ጥያቄ ላይ በኪሎ ሜትር ፐር ሃወር ሰጥቷችሁ በሜትር ፐር ሰከንድ ታስቀምጡ ባላላችሁ ያችን ለመስራት 1 ሜትር ፐር ሰከንድ ልክ እንደዚሁ ማለት ነው። እንደው ቀለል አድርጌ ላስቀምጥላችሁ ብዬ ነው። ስንት ኪሎ ሜትር ፐር ሃወር ነው? 3.6 ኪሎ ሜትር ፐር ሃወር ነው። ይህችን ይዛችሁ የፈለጋችሁ ጥያቄ መስራት ትችላላችሁ። ከፈለጋችሁ ኪሎ ሜትር ፐር ሃወርን ወደ ሜትር ፐር ሰከንድ፣ ሜትር ፐር ሰከንዱን ወደ ኪሎ ሜትር ፐር ሃወር ኮንቨርት እያደረጋችሁ ጥያቄዎቻችሁን በተገቢው መንገድ ትሰራላችሁ ማለት ነው። እንግዲህ በባለፈው ክላሳችን በፎርሙላው መሰረት እንዴት እንደምንሰራ አሳይቻችኋለሁ። የዚህ አሁን ይሄን የሰራሁበት ዋና ዓላማ ምንድን ነው? ዩኒትን እንዴት አድርጋችሁ ኮንቨርት እንደምታደርጉት ከአንድ ዩኒት ወደ ሌላ ዩኒት እንዴት እንደምትቀይሩት ለማሳየት ነው። ስለዚህ ማንኛውንም ኮንሰፕት ማንኛውንም ዩኒት አንዱን ለአንዱ በማካፈል አንድ የሚሰጣችሁን እየወሰዳችሁ አንዱን ዩኒት ወደ ሌላ ዩኒት መቀየር ትችላላችሁ ማለት ነው። ኦኬ፣ በዚህ መሰረት መለማመድ ትችላላችሁ ማለት ነው። ኦኬ፣ ሌላኛው እንደዚሁ ፖዚሽን ቼንጅ ከሚያደርገው ተነስተን አቨሬጅ ቬሎሲቲ፣ ስፒድ፣ እንደዚሁም አቨሬጅ ስፒድ፣ ዲስፕሌስመንት፣ ዲስታንስ እንዴት እንደምትሰሩ ከዚህ ቀደም ሰርቼላችኋለሁ። አሁን ደግሞ ተጨማሪ ኤግዛምፕል እንድትለማመዱ ስለፈለጉ እሰራላችኋለሁ ማለት ነው። A car moving along the x-axis starts from the position xi ወይም x initial or x1 when t is equal to 0 initial time ወይም time 0 ሲሆን ፖዚሽኑ ስንት ላይ ነው? 2 ሜትር ላይ ነው። and then stops at x final is equal to -3 ሜትር when t is equal to second ይላችኋል። አሁን እዚህ ጋር ዳያግራም ብስለው መልካም ነው። ለምሳሌ ዳያግራም ብስለው እዚህ ጋር ኦሪጂን አለ። እዚህ ጋር x is equal to 0 የሚሆንበት ነው። እዚህ ጋር ከx is equal to 2 ሜትር ከዚህ ጋር ታይም ኢኒሻላችን እዚህ ጋር ስንት ነው? this x ኢኒሻል እዚህ ጋር እንትን ታይም ኢኒሻላችን t is equal to 0 ሰከንድ ነው። ከዚህ ጋር ተነስቶ እዚህ ጋር መጥቷል። x ፋይናል is equal to -3 ሜትር t እዚህ ጋር እንትን ነው t ፋይናል is equal to 2 ሰከንድ። ኦኬ፣ ይሄ ነው እንግዲህ የተሰጠን። ስለዚህ መኪናው ከዚህ ጋር ከኢኒሻል ፖዚሽን ከኤክስ ኢኒሻል ወደ ኤክስ ፋይናል መጥቷል። ስለዚህ ዲስፕሌስ የሚያደርገው ኢን ዘ ኔጌቲቭ ኤክስ አክሲስ ነው ማለት ሞሽኑ ወደ ሌፍት ነው ማለት ነው። ስለዚህ ወደ ሌፍት ከሆነ ምን እናደርጋለን? አሁን በዚህ ምሳሌ መሰረት ከኤክስ ኢኒሻል ከ2 ሜትር ወደ -3 ሜትር መጥቷል። የተጠየነው መጀመሪያ ዋት ዘ ዲስፕሌስመንት ነው። ዲስፕሌስመንት ማለት ቼንጅ ፖዚሽን ነው። ቼንጅ ፖዚሽን ማለት ነው። ወይም ዲስፕሌስመንቱ እንዳርግ መጻፍ ይቻላል። ዲስፕሌስመንት ዲፋይንስ አድርገው ቼንጅ ፖዚሽን ብለናል። ቼንጅ ፖዚሽን ማለት ኤክስ ፋይናል ማይነስ ኤክስ ኢኒሻል ነው ብያቸዋለሁ። ኦኬ፣ ቼንጅ ፖዚሽን ማለት ፋይናል ማይነስ ኢኒሻል ስለሆነ አሁን ከዚህ ወደዚህ ስመጣ ይሄኛው ኤክስ ፋይናል ነው፣ ይሄኛው ምንድነው? ኤክስ ኢኒሻል ነው። ስለዚህ ምን ይሆናል ማለት ነው? ይሄኛው -3 ሜትር ማይነስ ኦፍ ስንት ይሆናል ማለት ነው? 2 ሜትር። ስለዚህ መጣ ይሄ -5 ሜትር መጣ ማለት ነው። ቼንጅ ፖዚሽኑ ወይም ዲስፕሌስመንቱ ኔጌቲቭ ከመጣ ሞሽኑ ወዴት ነው ማለት ነው? ኢን ዘ ሌፍት ዳይሬክሽን ወይም ኢን ዘ ኔጌቲቭ ኤክስ አክሲስ ነው ማለት ነው። ምክንያቱም መጀመሪያ ሳይቻችኋለሁ ይሄ ዳይሬክሽን የሚያሳያችሁ ወደ ኔጌቲቭ ኤክስ አክሲስ ነው የሚያሳየው ወይም ኢን ዘ ሌፍት መሆኑን ያሳየናል። ስለዚህ ቼንጅ ፖዚሽናችንም ወይም ዲስፕሌስመንታችን መጣ ኔጌቲቭ መጣ። ኔጌቲቭ መጣ የሚያሳይ ምንድነው? ሞሽኑ
ወደ ሌፍት መሆኑን ያሳየናል ማለት ነው። ሪቪዥን እንደ ሪቪዥን አድርጋችሁ መውሰድ ትችላላችሁ። ስለዚህ ተጨማሪ መለማመጃ ጥያቄ ስለሆነ በዚህ መንገድ ሶልቭ ማድረግ ትችላላችሁ ማለት ነው። ሁለት ቢ ላይ የተጠየቅነው ዋት ዲስታንስ ትራቭልድ፣ ዲስታንስ ምን ያክል ይሆናል ነው። ዲስታንስ እስኪ ዲስታንስ ስንት ነው የሚሆነው? ዲስታንስ አሁን እዚህ ጋር እንዴት አድርገን እዚህ ኢኳል ቱ ማግኒቲዩድ ኦፍ ዲስፕሌስመንት፣ ዲስታንሱ ከማግኒቲዩድ ኦፍ ዲስፕሌስመንት ጋር እኩል ይሆናል። ለምን? ሞሽኑ ምንድነው? ስትሬት ላይን ነው። ስትሬት ላይን ስለሆነ ከማግኒቲዩድ ዲስፕሌስመንት ጋር እኩል ይሆናል። እዚህ መሆነ ማለት ነው 5 ሜትር ይመጣል ማለት ነው። ምክንያቱም ዳይሬክሽን ሪቨርስ ስላላደረገ ዲስታንስ እና ማግኒቲዩድ ዲስፕሌስመንታችን ምን ይሆናል? ባጭሩ 5 ሜትር ይሆናል ማለት ነው። በዚህ መንገድ ማስቀመጥ እንችላለን። ኦኬ ሌላኛው እዚህ ጋር ሲ ላይ የተጠየቀው ምንድን ነው? ሲ ላይ አቨሬጅ ቬሎሲቲ ምን ያክል ይሆናል ነው። አቨሬጅ ቬሎሲቲ እንደምንሰራው አቨሬጅ ቬሎሲቲ is equal to change x over change t ነው የምናደርገው። ኦኬ change x ስንት ነው? change x -5 ሜትር ዲቫይድድ ባይ change t ስንት ነው? change t ማለት ከ0 ወደ ቲ ፋይናል መጥቷል። ይሄ ማለት change t እንዴት ይገኛል? change t ታይም ኢንተርቫል ስለሆነ ማይነስ ታይም ይሻላል። ስለዚህ ስንት ይሆናል ማለት ነው? ምን ይሆናል? 2 ሰከንድ ማይነስ 0 ሰከንድ። ይሄ ማለት 2 ሰከንድ ይሆናል ማለት ነው። 2 ሰከንድ ይሆናል። ስለዚህ ዲቫይድ ባይ ምን ይሆናል? 2 ሰከንድ ይሆናል። ዚስ ኢኳል ቱ ማይነስ 2.5 ሜትር ፐር ሰከንድ ይሆናል ማለት ነው። አያችሁት? ትናንትናም ብዬ ነበረ ወይም the direction of average velocity always in the direction of change position or in the direction of displacement ነው። ስለዚህ ዲስፕሌስመንቱ ወደ ኔጌቲቭ ኤክስ አክሲስ ነበረ። አቨሬጅ ቬሎሲቲ ወዴት ይሆናል ማለት ነው? ወደ ኔጌቲቭ ኤክስ አክሲስ ወይም in the left direction ይሆናል ማለት ነው። ምክንያቱም the direction of average velocity always in the direction of displacement ብለን ዲፋይን ስላደረግን ማለት ነው። ኦኬ ዲ ላይ ደግሞ what is average speed? average speed is equal to ምን እንደሚሆነው total displacement over total distance over total time ነው። average speed is the vector scalar quantity። ለዚህ ከላይ አሮ አናደርግም። ይሄ 5 ሜትር ነው ዲቫይድ ባይ 2 ሰከንድ ይሆናል ማለት ነው። this equal to 2.5 ሜትር ፐር ሰከንድ ይመጣል ማለት ነው። therefore average speed is equal to magnitude of average ምን ሆነ ማለት ነው? ቬሎሲቲ ጋር እኩል ይሆናል። ለምን? in the same direction ስለሆነ ማለት ነው። በጣም ጥሩ። ስለዚህ ልጆች በዚህ መሰረት የተለያዩ ጥያቄዎችን መስራት ትችላላችሁ፣ መለማመድ ትችላላችሁ። ያልገባችሁን ጥያቄ ኮሜንት እያደረጋችሁልኝ እንደገና ልሰራላችሁ እችላለሁ። እናንተም ደግሞ እንዲሰራላችሁ የምትፈልጉትም ጥያቄ ካለ ትነግሩኛላችሁ ማለት ነው።